በህይወታችን ላይ ጥሩ ነገሮችን ዛሬ ላይ እየሰራን ከሆነ ለምሳሌ በሶሻል ሚዲያም ይሁን በተለያዩ መንገድ ሊሆን ይችላል። ለምን አልታወቅኩም? ለምን ትልልቅ ውጤቶችን አላገኘውም? ለምን ብዙ ሰዎች አላወቁም? ወይም ለምን ቪዲዮዬ ቫይራል አልወጣም? በቲክቶክ የሚሆን በዩቲዩብ በየትኛውም ዙሪያ ሊሆን ይችላል እያላችሁ ውስጣችሁ እየተጨነቀ ከሆነ እናንተን አውቆ ነው መሰለኝ ፈጣሪ ራሱ እናንተን የደበቀ። ለምን ስትወጡ አብባችሁ ለብዙዎች መትረፍ እንደምትችሉ አቅማችሁ እያደገ ነው ማለት ነው። በዛ ነው እኔ የሚገባኝ። ለምን ብዙዎቹ ሶሻል ሚዲያ ላይ በጣም ፖዚቲቭ የሆኑ ተጽዕኖ የሚፈጥሩ ፖዚቲቭ የሆኑ ቃላቶችን ለብዙዎች ለትውልድ ድረስ እያበረከቱ ያሉ ሰዎች አሉ። እነሱና በጣም ባለጌ የሚሳደብ ሰው እንዴ ማይሆን ሰው ስም የሚያጠፋ የሰው ፎቶ ለጥፎ ማይሆን ስራ የሚሰራ ሰዎች ሲታወቁ ሌሎች ለምን ተደበቁ? ፈጣሪ እነሱን ቆንጆ አርግቶ እየሰራ ነው። ከዛ ሲወጡ ለብዙዎች መትረፍ ይችላሉ። ለምሳሌ ምሳሌ ልስጣችሁ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በስንት አመቱ ነው ማለት ስራውን የጀመረ? እስከ 30ኛ አመቱ ድረስ ራሱን ደብቆ አደገ። ከዛስ 3 አመት ውስጥ ነው የሰው ልጅ እስካሁን ሰርቶ የማይታወቅ ስራ ሰርቶ ያለው። ስለዚህ ወዳጄ ዛሬ ይሄንን ቪዲዮ የምትመለከት ከሆነ በምክንያት ነው። አንተ እየተሰራ ነው፣ ውስጥ እየተሰራ ነው፣ ሁሉ ነገሮች እየተሰራ ነው። ስለዚህ ለምን ወደ አደባባይ ለምን አልወጣውም? ለምን የሚፈልገው ቦታ አልደረስኩም ብለ ተስፋ አትቁረጥ፣ ወደ ኋላ አትመለስ። የጀመርከው ነገር ጥሩ ነገር ነው፣ ውስጥ ጥሩ ነገር ነው ብሎ የሚቀበል ከሆነ ይቀጥልበት። ለሰዎች የሚተርፍ ነገር አስተማሪ ነገር ከሆነ ራስን የምታሳድግበት መንገድ ከሆነ ይቀጥልበት። ነገ ላይ ራስን ታመሰግናለህ በእውነት። ለምን ያንን ከባባድ ጊዜያቶችን ማንም ሳያደንቀኝ ማንም በርታ ሳይለኝ ያለፍኩት ያን ጊዜ ራሱ አልፌያለሁ። ነገ ትልልቅ ነገሮች ይጠበቁብኛል ብለህ ከሄድክ የምትፈልገው ነገር ማግኘት ትችላለህ። አለዛስ ለምን አልታወቅኩም? ለምን የፈለግኩት ቦታ አልደረስኩም? ለምን ዛሬ የተከልኩት ነገር ለምን ጥላ አልሆነም ብለህ ትልቅ በደረጃ ራስን የምትጠብቅ ከሆነ ያንን ቦታ አልደረስክ ሊሆን ይችላል። እያደግክ ነው፣ እያበብክ ነው። ለብዙዎች ግን መትረፍ ትችላለህ። ስለዚህ ቻናሉ ሰብስክራይብ አድርጉ። ወዳችኋለሁ።